ሰማዕቱ ቅዱስ መርቆሬዎስ። እንኳን ለታላቁ ሰማዕት ለቅዱስ መርቆሬዎስ ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች፣ ይህ መንፈሳዊ ዝግጅታችን ለብዙዎች ሕዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ በማድረግ እንድትጀምሩ በእግዚአብሔር ስም እንጠይቃለን። ከዚህ በመቀጠል የሰማዕቱ የቅዱስ መርቆሬዎስ ገድሉን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ኅዳር 25 ቀን ቅዱስ መርቆሬዎስ ሰማዕትነትን ተቀበለ። ጸሎትና በረከቱ በጸሎት አስቡን ካሉን ከእህት ከወንድሞቻችን ይህንንም ከምትሰሙ ከሁላችሁም ጋር ይሁን፣ አሜን። በታላቁ ሀገር ሮሜ የነገሱ ዳኪዎስና ኦልያኖስ በአንድ ምክር በአንድ ቃል በአንድነት ለመስራት ተባበሩ። በግዛታቸውና በአውራጃቸው ውስጥ ያሉትን ሁሉ አምላኮቻቸውን ያመልኩ ዘንድና ይሰግዱላቸው ዘንድ አዘዙ። ሁሉንም ሰው አስመጥተው ለጣዖት እንዲሰግዱ አዘዟቸው። ከፍርሃታቸውና ከጭንቀታቸው የተነሳ ፈቃደኞች ሆኑ። ይህንን ካደረጉ በኋላ ፈጽመው ተደሰቱ። ሰይጣን ላሳታቸው አምላኮቻቸው በሁሉም ልብ ውስጥ ፍቅራቸውንና ዕውቀታቸውን የጨመሩ መሰላቸው። ከዚህ በኋላ እንዲህ የሚል መጽሐፍ ይጽፉ ዘንድ አዘዙ። እኛ ዳኪዎስና ኦልያኖስ በግዛታችን ውስጥ እስከ ዓለም ዳርቻ ድረስ እንደ ትእዛዛችን ያደርጉ ዘንድ ደጎችንና ጠንካሮችን ሁሉ የያዝነን። ይህ ትክክል ነውና አምላኮቻችንም የእውነት አምላኮች ናቸው። ታላቁን መንግስታችን ጠብቀውልናልና በጦርነትም ጊዜ ኃይልን ሰጥተውናልና መልካም ፈቃዳቸው በእኛ ላይ ታየ፣ ብርታትን ሰጡን። ከሁሉም የምድር ነገስታት በላይ ከፍ ከፍ አደረጉን። ይህ ብቻ አይደለም፣ የዘር በረከትን ፍሬዎችንና ገንዘብን ሰጡን እንጂ። እነርሱ መልካሙን ሁሉ ያደረጉልን፣ ከእነርሱ ዘንድ ሁሉን ከጠየቅን መልካሙን ሁሉ ያደርጉልናል፣ ዓለምን ሁሉ ያጸኑልናል። ስለዚህ በግዛታችን ውስጥ በአንድ ምክር ጻፍን። በግዛታችን ውስጥ የሚኖሩ ወንዶችም ሆኑ ሴቶች፣ ባሪያም ሆነ ጌታ ለአምላኮቻችን ግብር መገበርን ያፋጥኑ። በመፍራትና በመንቀጥቀጥ ፈጽሞ በመገዛትና በማክበር ይገዙላቸው። ትእዛዛችን የተቀበለ በእኛ ዘንድ ታላቅ ክብርና ብዙ ገንዘብን ያገኛል። ትእዛዛችን አልቀበልም ያለና ነገራችንን አልሰማም ያለ ግን ይህ መጽሐፍ እንደተናገረው በወህኒ ቤት በብዙ ሲቃይ ይሰቃያል። ከዚህ በኋላ በክፉ አገዳደል በመራራ አሟሟት በሰይፍ ይግደሉት፣ ስጋውንም በቆሻሻ ቦታ ይጣሉት። የሰማይ ወፎችና የዱር አራዊቶች ምግብ ይሆን። ክርስቲያኖችን ግን ከዚህ የከፋ መከራ ያገኛቸዋል፣ ብዙ ሲቃይም ይገጥማቸዋል። እንግዲህ ተናገርን። መጽሐፋችን ሁል ጊዜ በክብር በሕይወትና በሰላም ተቀበሉ። ይህንን መጽሐፍ በሮም ሀገር አነበቧት፣ በየሀገሩም ሁሉ ለመሳፍንቶች ላኩ። መሳፍንቶችም የታዘዙትን ያደርጉ ዘንድ ለመኳንንትና ለተራ ሰዎች እስከ ግዛታቸው ድረስ አደረሱ። ትእዛዙን ላልተቀበሉ እንደተጻፈው ይፈርዱበታል። ያን ጊዜ አዝማች ተነስቶ ሕዝቦቹን ሰበሰበ። ከሮም ንጉሥ ጋር ለመዋጋት ተሰበሰቡ። ነገር ግን ለታጋዮች ብዙ ገንዘብና ንብረትን ሰጡ። ሁሉም አውጠርኒቆስ ከሚባለው ገዢ ጋር ለፍልሚያ ተዘጋጁ። ዳኪዎስም ከሰራዊቱ ጋር ለውጊያ ተሰለፈ። ኦልያኖስን ግን ግዛቱን ይጠብቅ ዘንድ ተወው። የሁለቱ ሰራዊቶች ተገናኝተው በመካከላቸው ታላቅ ጦርነት ተካሄደ። ዳኪዎስም በታላቅ ጭንቀት ውስጥ ወደቀ።
ያን ጊዜ ከሮም ሀገር ከዳኪዎስ ሰራዊቶች መካከል እርሱን የሚረዳ መርቆሪዎስ የሚባል አንድ ሰው ተነሳ። እርሱም ጠንካራና ጥበበኛ። መርቆሪዎስ የጦር መሳሪያውን ይዞ መርቆሪዎስ ሆይ አትፍራ፣ አትደንግጥ፣ ልብህን አጽና እያለ ራሱን ሲመክር ልቦናውን አበረታ። ያን ጊዜም ነጭ ልብስ የለበሰ ረጅም ኃይለኛ ሰው በቀኝ እጁ ሰይፍ መዞ ታየው። መርቆሪዎስ ሆይ አትፍራ፣ ልብህን አጽና፣ አንተን ለመርዳትና ለማዳን ወደ አንተ ተልኬያለሁና ብርታትን እሰጥሃለሁ፣ እረዳሃለሁ። ይህንን ሰይፍ ከእጄ ወስደ ሽፍቶችን ግጠማቸው፣ ታሸንፋቸዋለህ። ካሸነፍካቸው በኋላ ግን ያዳንህና ወደ አንተ የላከኝን እግዚአብሔር አምላክን አስበው አለው። መርቆሪዎስ ይህንን ቃል ሰምቶ ከንጉሱ ጭፍሮች ወደ እርሱ የተላከ ሰው የተናገረው መሰለው። ሰይፉን መዞ በመካከላቸው ገባ። ከግድያው ብዛት የተነሳ እጁ እስኪደክም ድረስ መኳንንቶችን ገደለ። ደማቸውን በምድር ላይ እንደ ውሃ ፈሰሰ። ሬሶቻቸውን በዙ። የተረፉትም ከፊቱ ሸሹ። ንጉሥ ዳኪዎስ ጠላቶቹን አሸነፋቸው። ከእነርሱም የተረፈ የለም። ንጉሥ ዳኪዎስ የመርቆሪዎስን ኃይል፣ የኃይሉን ጽናት፣ የልቡን ጠንካራነት በጠላት መካከል እንዴት እንደገባ አይቶ ጠራው። ብዙ የክብር ልብስ፣ ገንዘብ፣ ፈረስን ሰጠው። ከወታደሮቹም ሁሉ በላይ ከፍ ከፍ አድርጎ የጭፍሮች አለቃ አድርጎ ሾመው። በግዛት ውስጥ ያሉትን ባለስልጣናትና መሳፍንት ሁሉ ያከብሩት ዘንድ አዘዘ። ይህ ታላቅ ኃያል ለንጉሱም በድንቁርናው መካር በማጣቱ የተነሳ ከሚያመልካቸው ጣዖቶች የተገኘ መሰለው። ደስታው በእነርሱ ላይ ፈጽሞ በዛ። ለሰው ሁሉ ብዙ ገንዘብ ሰጠ። እነርሱንም ለማምለክ ወሰነ። ወደ አምላኮችን ቤት ገብቶ ሰገደላቸው፣ መባም አገባላቸው። ወደ ሮሜ ሀገር ከገባ በኋላ ሰዋላቸው። ሰው ሁሉ ከተኛ በኋላ ቀድሞ የተገለጠለት ይህ መልአክ ለቅዱስ መርቆሪዎስ በዚች ሌሊት ታየው። በፊት እንደታየው ሆኖ በቀኝ እጁ ሰይፍ ይዞ በፊቱ ቆመ። ከእንቅልፉም ቀሰቀሰው። እርሱም አይቶ ፈራ፣ ደነገጠ፣ መናገር ተሳነው። መልአክ መርቆሪዎስን በጦርነት ጊዜ እንዳጸናው ካስብ፣ እግዚአብሔር አምላክህን አትተው፣ ስለ ስሙም ታላቅ መከራ እንደሚገጥምህ ወቅ። በመንግሥተ ሰማያት ያዘጋጀልህን የኃይል አክሊል ትቀዳጅ ዘንድ እንዳንተ ጌታቸውን ለሚወዱና ለሚገዙለት የክርስቲያን ወገኖች የኃይል አክሊልን ያቀዳጃቸዋል አለው። መልአኩ ይህንን ተናግሮት ተሰወረ። መርቆሪዎስም በልቡ አሰበ፣ እግዚአብሔር አገልጋዮቹን እንደሚወዳቸውም አደነቀ። በአባቱና በሰው ሁሉ ዘንድ የክርስቶስን ሕግ አስቀድሞ ተማረ። የክርስቲያን ወገን ነውና መርዲያኖስ የሚባል ሰው ሁል ጊዜ እንዲህ ይላል፣ ለሰማያዊ ንጉሥ ኢየሱስ ክርስቶስ አገልጋይ የሚሆን ብፁዕ ነው። ኃይልን፣ ብርታትንና ታላቅ ግዛትን በዚህ ዓለም በሚመጣው ዓለም ይሰጠዋልና ጠላቱንም ድል ያደርጋልና። ይህም ንጉሥ ሰማይና ምድርን በቃሉ ፈጠረ። ሰማይንም ለምድር ክዳን አደረገው። ብርሃናውያን በሆኑ ፀሐይና ጨረቃ ከዋክብትንም አስጌጠው። ምድርንም እጽዋትን፣ ዘርን፣ አዝመራን፣ ሽታው ደስ የሚል አበባን እንድታበቅል አደረጋት። በእርሷ ላይም ለሚንቀሳቀሰው ሁሉ መቀመጫ አደረጋት። እጽዋቱም የራሳቸው መልክና ውበት ሲኖራቸው የሚጣፍጥና የሚመር ጣዕምም አላቸው። በተራራዎች ላይም የሚበሉና የማይበሉ አራዊትን አዘጋጀ። በባህርም ውስጥ ዓሣዎችን ፈጠረ። በአምላካችን ትእዛዝ ነፋሶች በሚነፍሱበት ጊዜ ከሀገር ወደ ሀገር ይመራቸውና ያደርሷቸው ዘንድ በዚያ መርከቦች ይመላለሳሉ። በሕያዋንና በሙታን ለመፍረድ በኋለኛው ዘመን የሰው ልጅ ይመጣል፣ ሁሉንም እንደየሥራው ይከፍለዋል። መርቆሪዎስ ከአባቱ ዘንድ ይህን ይሰማል።
ከልቡም አይጠፋም ነበር። በይበልጥም ቀድሞ ከታየው መልአክ ይህንን ነገር ሰምቶ ያደንቃል። መርቆሪዎስ አዘነ፣ ጮኸ፣ ከልቡም አለቀሰ። ወዮልኝ፣ ወዮታ አለብኝ፣ እኔ ችግረኛ እና በደለኛ ነኝና። መልካም ፍሬን እንደማታፈራ ያማረ ዘለላንም መስጠት እንደማትችል እንጨት ሆንኩ። ነገር ግን በሐሳብ የሚያጽናናኝን ይሰጠኝ ዘንድ የነፍሴንም መድኃኒት ያበረታታ ዘንድ እኔ የምሻውን ይሰጠኝ ዘንድ ፈጣሪ እግዚአብሔርን እማልደዋለሁ አለ። የመርቆሪዎስ ዕድሜው 25 ዓመት ሞላ። ይህን እያሰበ ሳለ እነሆ 2 ልጆች ከንጉሱ ጋር ደስ ይለው ዘንድ እንዲጠሩት ከንጉሱ ዘንድ ተላኩ። መርቆሪዎስ እኔ ስለደከመኝ መምጣት አልችልም፣ ስለዚህ ሂዱና ለንጉሱ ንገሩት አላቸው። ወደ ንጉሱ ተመልሰው ነገሩት። ንጉሱም ተዉት፣ ትንሽ ረፍ አታውቁት አላቸው። በሚቀጥለው ቀን ጠራውና ስለ መንግስቱ፣ ስለ ጭፍሮቹ አለቆችና ምን መሆን እንዳለበት አማከረው። ከዚህ በኋላ ንጉሱና ለአርዳሚስ አምላካችን መባና ዕጣንን እንስጥ አለው። ንጉስም ሲሄድ እነሆ ሰዎች በአደባባይ ተሰበሰቡ። መርቆሪዎስ ግን ወደ ኋላ ተመለሰ። ለመሄድም ዘግየት አለና ከኋላቸው ቀረ፣ ወደ ቤቱም ገባ። ከንጉሱ ባለሟሎች አንድ ሰው ነበር። መርቆሪዎስ ያደረገውን በልቡ አሰበ፣ አወቀ። ወደ ንጉሱም ቀርቦ ከአምላክ ዘንድ ኃይል የተሰጠ ደገኛ ንጉሥ ሆይ፣ እነሆ የሾምከው በሮም ግዛት ሁሉ ከፍ ከፍ ያደረግከው መርቆሪዎስ ወደ ጣዖት ቤት ካንተ ጋር አልመጣም። በትእዛዝ መሰረትም መባና ዕጣን ለአምላኮች አላቀረበም፣ አልሰገደላቸውም በማለት ነገረው። ንጉሱም ማን ነው ትእዛዜን የተላለፈ አለው። በታላቅ ግዛት የሾምከው ያከበርከው መርቆሪዎስ እነሆ ካደ፣ ትእዛዝህን አልሰማም፣ አልተቀበለም። እነሆ ሁላችንም እንሰግድላቸው ዘንድ ላዘዝከን አምላኮቻችንም እንደማይሰግድ ማለ። ነገሬን ማወቅ ከፈለክ እውነቱን ታገኘዋለህ አለው። ንጉሱም ከእርሱ ጋር ቂምና ጠብ ያለህ ይመስለኛል፣ ዝም በል። በዓይኔ ሳላይ በሱ ላይ የምትናገረውን ቃልህን አልሰማም። እጠይቅሃለሁ፣ በወሬ ከመስማት ማየት ማመን ነውና ይህ ሰው የሆነ ያልሆነውን በመናገር አታሳጠዋለው። ዳግመኛም ንጉሱ ከመካከላቸው ጠብና ጭቅጭቅ ካለ በሱ ላይም ሐሰት ከተናገር ከኔ ላይ እንደወደቀ ራስንም ለጥፋት አሳልፈ እንደሰጠ በእርሱ ፈንታ ባንተ ላይ ከባድ ፍርድ እንደፈረድክ ወቅ፣ ራስንም ጠይቅ። ነገር ግን የምትለው እውነት ከሆነ አምላኮቻችንን ስለወደድክ በአንድ ልብህም ለጣዖቶቻችን ፍቅር ስላሳየ ያላሰብከውን ክብር እሰጥሃለሁ አለው። ከዚህ በኋላ ንጉስ መርቆሪዎስን በቀድሞ ክብሩና ማዕረጉ ያመጡት ዘንድ አዘዘ። መርቆሪዎስም እንደደረሰ በፊቱ ቆመ። መርቆሪዎስ ሆይ ራስን ታውቃለህ፣ ይህንን ሹመት ሰጠው ስለ ጽናት፣ ስለ ብርታት፣ በጦርነት ወቅት ውጊያውን ድል ስለማድረግ፣ ስለ ተክለ ሰውነትና እኛን ስላኮራህን፣ ከአምላኮቻችን ዘንድ ኃይል ስለተሰጠ፣ በግዛቴ ውስጥ ከባለስልጣናትና ከትላልቅ ሰዎች በላይ አደረግኩ። በእኛ ዘንድ ለምን ተለወጥክ? በፍቅራችን መካከል ጥልን አደረግ። ታላቅ ክብርህንና ስልጣንህን አላሰብክም። እንዴት ረሳኸው? አምላኮቻችንን እንዴት ካድካቸው? እንደ ጠላሃቸው የምሰማው እውነት ነውን? አለው። ያን ጊዜ እግዚአብሔር ወዳጅ መርቆሪዎስ የተሸለመውን ልብሱንና ስጋዊ ሹመቱን ተወ፣ ኃይልን ለበሰ፣ ተጎናጸፋትም። የክርስቶስን ልጅነትና አሸናፊ የሚሆን የመንፈስ ቅዱስ ስጦታ በእምነት በተቀዳጀ ጊዜ ከግርማው የተነሳ አዲስ ሰው ሆነ። ለንጉሱም ሳይፈራና ሳይደነግጥ በመንፈስ ቅዱስ ኃይል መለሰለት። ንጉሥ ሆይ ሀብትህ፣ ክብርህና ስጦታ ሁሉ ወደ አንተ ይመለስ። እኔ አንተን አልፈልግም። በአንተ ላይ ተነሱ ጠላቶችን ለመዋጋት ተፋለምኩ፣ እንዳየኸው ድል አደረግኳቸው። ጌታዬ አምላኬ ኢየሱስ ክርስቶስ በሰጠኝ ኃይል
አሳደድኳቸው፣ ገደልኳቸው። መልአኩን ወደ እኔ ልኮ የተሳለ ሰይፍ ሰጠኝ፣ አጸናኝ፣ አዳነኝም። እነሆ የሰጠኸኝንም ውሰድ፣ ከኔ አስወግድ፣ ይህንን ሰጠውክ የምትለውን አልሻምና። ከእናቴ ማኅፀን ጀምሮ ራቁቴን ተወለድኩ፣ ወደ እግዚአብሔርም ራቁቴን እሄዳለሁ። ነገር ግን እርሱ የብርሃን ልብስ ያለብሰኛል፣ ያንተን ብላሽ የሆነ የዓለም ጌጥ ናኩት፣ ጣልኩት። ይህ ሁሉ በእኔ ዘንድ እንደምንም ነው። ይህን አለና ልብሱን አወለቀ፣ የታጠቀበትን ቀበቶን ፈታ፣ ሁሉንም ከንጉሡ ፊት አስቀመጠው። ሁላችሁም ስሙኝ፣ እኔ ክርስቲያን ወገን ነኝና እኔ ክርስቶስ እንደሆንኩ ፈጽማችሁ ወቁ እያለ አሰምቶ ተናገረ። ዳኪዎስ ደነገጠ፣ ከቅዱስ መርቆሬዎስ አንደበት በሰማው ቃል ተገረመ። ደስ የሚል ፊቱን አየ። ከፊቱ ደም ግባትን ፈጽሞ ያማረ ነገር፣ ከላዩ ላይ ደስታና ብርሃን ይታያል። በሁሉ ዘንድ የተወደደ የፊቱ ደም ግባት የሚያምር ሆነ። ሁሉም ሕዝብ ባዩትና በተመለከቱት ተደነቁ። ንጉሡም ከተመለከተ በኋላ ራሱን ነቀነቀ፣ ስለ እርሱም አዘነ። ሁሉንም ከእርሱ ዘንድ በሰማ ጊዜ 2 ቀን ያስሩት ዘንድ አዘዘ። ይህ ሰው የሰጠነውን ክብርና ማዕረግ አላወቀም፣ ግርፋትና ድብደባም እንደሚጠብቀው አልተረዳም አለ። ንጉሡ ከመልካም ሥራው ወደ መጥፎ ሥራው ይመልሰው ዘንድ ይህንን ተናገረ። መርቆሬዎስ እስር ቤት ከደረሰ በኋላ ፈጽሞ ደስ አለው፣ እግዚአብሔርንም አመሰገነ። በዚች ሌሊት ቆሞ ለፈጣሪው ምስጋና እያቀረበ ሳለ ቀድሞ የታየው እግዚአብሔር መልአክ ወደ እርሱ ወርዶ መርቆሬዎስ ሆይ ልብህን አበርታ፣ የዚህን ክፉ ንጉሥ ስቃይ አትፍራ፣ በፈጣሪ በክርስቶስ እመን እንጂ ታመንበትም ከእጁ ያድንሃልና በችግር ሁሉ ከሚደርስብህም ስቃይ ሁሉ ይረዳሃልና አለው። ይህንን ተናግሮ መልአኩ ከእርሱ ተሰወረ። መርቆሬዎስ መልአኩ የነገረውን አመነ፣ የመንፈስ ጥንካሬንና ብርታትን ጨመረ፣ ሐሳቡም ጽኑ ሆነ። በዚች ሌሊት ከሚደርስበት ሁሉ ይረዳው ዘንድ፣ ያጸናው ዘንድ፣ ያቃልልለት ዘንድ ወደ እግዚአብሔር አንጋጦ ሲጸልይ፣ ሲለምን፣ ሲማልድ አደረ። በሚቀጥለው ቀን ንጉሥ ችሎት ላይ ነበርና መርቆሬዎስን ያመጡት ዘንድ አዘዘ። ከፊቱ እንደደረሰ ስለሰጠን ሀብትና ክብር ፈንታ ለራስህ ክፉ ነገርን መረጥክን አለው። መርቆሬዎስም አዎ በሚጠፋው በሚያልቀው ሀብት ፈንታ ከዚህ የበለጠ የማይጠፋ የማያረጅ የጌታ ኢየሱስ ክርስቶስን ሀብትን ክብርን አገኝ ዘንድ እታገሳለሁ አለው። ንጉሡ የት መጣ? ሀገርህ ቅርብ ከሆነ እናውቅ ዘንድ ንገረኝ አለው። መርቆሬዎስ በሥጋ የወለደኝ አባቴ ከአስኬና ሀገር ቀሪፎኖስ ይባላል። በመርስደኒ ዘመን የወታደሮች አለቃ ነበር። የእውነት አባቴ ግን የጌታችን ኢየሱስ ክርስቶስ አባት እግዚአብሔር ነው አለው። ንጉሥ አባት መርቆሬዎስ ብሎ አወጣልህ ወይስ ይህንን ስም በሹመት አገኘው አለው። መርቆሬዎስ አባቴ ፒሉፓዴር ብሎ ስም አወጣለኝ። ይህም ዘመዶቹን ወዳጅ ማለት ነው። የጦር መሪ ከሆንኩ ጊዜ ጀምሮ ባለስልጣናት መርቆሬዎስ ብለው አወጡልኝ። ሀገሬ ግን በሰማይ ያለችው ኢየሩሳሌም ናት፣ እርሷም የማይሞተው ኢየሱስ ክርስቶስ ሀገር ናት አለው። ንጉሡም የማዝህን አታደርግምን? ለአምላኮቻችን አትሰግድምን? በፊት የሰጠውክን ብዙ ሀብት አልተቀበልክም? ካልሆነ ፈጥነህ ንገረኝ፣ ስለ ቀድሞ ሥራ ከዚህ አምጥቻለሁና። ብፁዕ መርቆሬዎስም ከእርሱ በሚመጣ ክፋት አመፀኛ ባደረግህና ባሳተ ሰይጣን አባትህ በአንተ ላይ ኃይልን አሳይ ዘንድ በእውነት ወደዚህ አደባባይ መጣው። እነሆ በመንፈስ ቅዱስ ኃይል አሸንፍሃለሁ። ከጌታዬ ከኢየሱስ ክርስቶስ ዘንድ በእውነት አክሊልን እቀዳጃለሁ። አንተ የፈለግከውን ፈጥነህ አድርግ፣ ወደ ኋላም አትበል።
በልዑል እግዚአብሔር በጌታችን ክርስቶስ ኃይልና ጽናት ታምኛለሁና ሁሉን ተንኮል ሰራ፣ ነገር ግን እርሱ ይሽርብሃል አለው። ያን ጊዜ ንጉሡ በቁጣ ተሞላ። ለዘላለም የማያልፍና የማይጠፋ ስልጣን እንዳለ በፊቴ እንደዚህ ትላለህን? ደፈርከኝ አለው። ልብሱን አውልቀው 4 ቋሚ እንጨቶችን አዘጋጅተው ከምድር 1 ክንድ ከፍ አድርገው እንዲሰቅሉት በዱላም እንዲመቱት አዘዘ። እንዳዘዛቸውም አደረጉ። ደሙ በምድር ላይ እንደ ውሃ ፈሰሰ። መርቆሪዎስ ሆይ የምትመካበት ኃይልና ብርታትህ የት አለ? አሁን ደካማ ሆንክ አለው። መርቆሪዎስ ሰማዕትም ደስ አለው። ወደ እውነት አምላክ ጸለየ። በልቡም አምላክ ኢየሱስ ክርስቶስ ሆይ በችግሬ ጊዜ ጠራውክ፣ ስማኝ፣ እርዳኝ፣ አድነኝ፣ ባንተ ታምኛለሁና እኔም ባሪያህ ነኝና። የእውነት አምላክ ጌታ ኢየሱስ ክርስቶስ ሆይ አንተ ብቻ አምላክ ነህ አለ። ንጉሡም ሥጋውን በተሳለ ሰይፍ ይቆርጡት ዘንድ ሳይሞት በእሳት ያቃጥሉት ዘንድ አዘዘ። እንደታዘዙትም ባደረጉ ጊዜ በቅዱስ መርቆሪዎስ ሥጋ ሰውነት ከሚፈሰው ደም ብዛት የተነሳ እሳቱ ጠፋ። ይህንን ከባድ ሲቃይ በታገሰ ጊዜ ንጉሥ ፈጥኖ እንዳይሞት ፈለገ። ነገር ግን ከታሰረበት ፈተው ወደ ወህኒ ቤት ያግዙት ዘንድ ትእዛዝ እስከሚያስተላልፍ ድረስ ስልጣኑን ተጠቅሞ ከፍተኛ በደል አደረሰበት። ፈጽሞ ወደሚያስፈራ ጨለማ ቦታ ወሰዱት። ለሞት ደረሰ። ወታደሮቹም ወዲያው የሚሞት መሰላቸው። በዚች ሌሊት የእግዚአብሔር መልአክ ታየው። ለሃይማኖት የተጋደልክ የጸና ሰማዕት ሆይ ሰላምታ ላንተ ይገባሃል። በእግዚአብሔር አምላክ ኃይል ጽና አለው። መላ ሰውነቱን በእጁ ዳሰሰው፣ ቁስሉንም አዳነው። ምንም እንዳልነበረበት ሕያው አድርጎ አስነሳውና ተነስተው እግዚአብሔርን አመሰገነ። ከዚህ በኋላ መልአኩ ከእርሱ ተሰወረ። በሚቀጥለው ቀን ንጉሥ መርቆሪዎስን ያመጡት ዘንድ አዘዘ። ከደረሰ በኋላ ንጉሥ ትናንት ሲወስዱ ከፊታችን ተሸክመው ሳለ ለሞት ደርሰህ ነበር። ዛሬ በእግርህ እየሄድክ እንዴት መጣ? በሰውነት ውስጥ ቁስልና ሕመም የለም አለው። ጀርባውን ያዩ ዘንድ ጭፍሮቹን አዘዘ። ካዩ በኋላ ሁለመናው ሕያው እንደሆነ ያገኙት የግርፋት ምልክት እንደሌለ በንጉሡ ስልጣን ማልን አሉት። ንጉሥ ዛሬ ንገሩኝ፣ ያዳነው ክርስቶስ ነውን? ወይስ ወደ ጠንቋይና ወደ ሐኪም ቤት ወሰዳችሁት አላቸው። ጠንቋይ እንዳላዳነው ወደ እርሱም የገባ እንደሌለ በታመኑ አምላኮቻችን እኛን በሚገዛን ስልጣን እንምላለን። ወዲያውኑ የሚሞት መስሎን ነበር። እንዴት እንደዳነ ኃይሉም እንዴት እንደታደሰለት አላወቅንም አሉት። ንጉሥ የክርስቲያኖችን የሥራይ ብርታት እዩ፣ ሳይታመም እንዴት ፈጥኖ እንደዳነ ትናንት የሚሞት መሰለ። እነሆ ዛሬ እንዳልታመመ ሰው በመልካም ሁኔታ በእግሮቹ ቆመ አለ። የዳኪዎስ ቁጣ በመርቆሪዎስ ላይ ፈጽሞ ነደደ። ማን አዳነ? በመድኃኒት ነውን? ያለ መድኃኒት አትድንም አለው። መርቆሪዎስም በእውነት ድህነት ከእርሱ የሆነ የነፍስና የሥጋ ፈዋሽ ጌታ ኢየሱስ ክርስቶስ እርሱ ፈወሰኝ። መተተኞች፣ ጠንቋዮችና ጣዖት አምላኪዎች ግን ከእርሱ የራቁ ናቸው። በማይፈታ ማሰሪያ ያስራቸዋል። እሳቱ ለዘላለም ወደማይጠፋ ገሃነም ውስጥ ይጥላቸዋል። ፈጣሪያቸው እግዚአብሔርን አያውቁትምና አለው። ዳኪዎስ በከባድ ሲቃይ ያሰቃዩ ዘንድ አዛለው። የምታመልከው ክርስቶስ ከእጄ ካዳንህ አያለው አለው። ጻድቅ እኔ በጌታ በኢየሱስ ክርስቶስ አምናለሁ፣ ሲቃይ ብታበዛብኝም እምነቴን ልትቀይረው አትችልም። ጌታችን በወንጌል ሥጋችሁን የሚገሉትን አትፍሯቸው፣ ነፍሳችሁን መግደል አይችሉምና ከሞት በኋላ ነፍሳችሁን በገሃነመ እሳት ውስጥ መጣል የሚችለውን ፍሩት እንጂ ብሎ እንደተናገረ አለው። ንጉሥ በጋለ ብረት ሰውነቱን ያቃጥሉት ዘንድ አዘዘ።
ነገር ግን የተሰበሰቡት ሁሉ እያዩ ከመጥፎ ሽታ ይልቅ ከሽቶ ሁሉ መዓዛው የሚያምር ሽታ ከሰውነቱ ወጣ። መርቆሪዎስ ግን በዚህ ሁሉ አንዲት ቃል አልተናገረም፣ በሰማይ ያለውን ያስባል እንጂ። ንጉሥ መርቆሪዎስ ሆይ ባለመድኃኒቱ የታለ? ያድንህ ዘንድ አሁን ይምጣ፣ ጥራው፣ ከሞትም የሚያድነኝ አለ ትላለህና አለው። መርቆሪዎስም የፈለግከውን በል፣ በሥጋዬ ብቻ ትሰለጥናለህ፣ በነፍሴ ግን ከፈጠራት ከእግዚአብሔር ብቻ በቀር አትችልም። አንተ ሥጋዬን ማጥፋት ትችላለህ፣ ነፍሴ ግን ለዘላለም ህልፈት በሌለበት በፈጣሪ ክርስቶስ ዘንድ ናት አለው። ንጉሥ ወድቆ ተቀጥቅጦ ፈጥኖ ይሞት ዘንድ በአንገቱ ላይ ታላቅ ድንጋይ አስረው ቁልቁል እንዲሰቅሎ ታዘዘ። የክርስቶስ ሰማዕት ይህንን ሁሉ ስቃይ ታገሰ፣ የእግዚአብሔር ኃይል ከእርሱ ጋር አለና። ንጉሥ ከባዱን ስቃይ እንደታገሰ በውጊያ ላይ ያለውን ጥንካሬ ጽናት ያውቃልና ስልጣኑን እንዳይወስድበት ፈራ። ከፍርሃቱ የተነሳ ፈጥኖ ይገድለው ዘንድ ፈለገ። ከአንገቱ ላይ ድንጋዩን አስወግደው አፉን አስረው ከከርከሮና ከበሬ ቆዳ በ4 እጥፍ በተገመደ የጠፈር ጅራፍ ይገርፉት ይደበድቡት ዘንድ አዘዘ። ደሙ በምድር ላይ ፈሶ እስኪመላ ድረስ እንዳዘዛቸው አደረጉ። እርሱ ግን በእግዚአብሔር ስላመነ እንደ ጠንካራ ድንጋይ ቻይ ሆነ፣ ስቃዩን አልፈራም። ወደ እግዚአብሔር እየጸለየ ስቃዩን ተቋቋመው። ሁሉን ያስክ ጌታ ክርስቶስ ሆይ ስለ ቅዱስ ስምህ ጠላቶች ያሰቃዩ ዘንድ ዝግጁ ያደረከኝ ፈጽም ያመሰግንሃለሁ አለ። ንጉሥ የሃይማኖቱን ጽናት አይቶ ሊመልሰው ባለመቻሉ ጊዜው እንዳይረዝም በጽናቱ መንግስቱን እንዳይቀማው ፈርቶ አንገቱን በሰይፍ እንዲቆርጡ ታዘዘ። እንዲህ ሲልም ጻፈ። መርቆሪዎስ የተከበሩ አምላኮቻችን ሰደበ፣ ትእዛዛችን አቃለለ፣ የተከበረ መጽሐፋችንም አልተቀበለም። ስለዚህ በእርሱ መንገድ የሚሄዱትን ሁሉ ታላቅ ቅጣት ይጠብቃቸው ዘንድ ቂሳሪያ ወስደው አንገቱን በሰይፍ ቆርጠው ይገድሉት ዘንድ አዘዘ። የታዘዙትን በብረት ዱላ ከመደብደቡና ከግርፋቱ ብዛት የተነሳ ስለደከመ በሰረገላ ጭነው ወደ ቂሳሪያ ወሰዱት። በመንግስትም ትእዛዝ ወደ መገደያው ቦታ ሲወስዱትም በእግሩ መንቀሳቀስ አልቻለም። ከዚያ ካደረሱት በኋላ ገዳዮች ወደ ቂሳሪያ ሄዱ። በምሽት ጊዜ ደርሰው በዚያ አደሩ። በመንፈቀ ሌሊት ራሱ ጌታችን ኢየሱስ ክርስቶስ ታየው። አገልጋዬ ወዳጄ ቅዱስ መርቆሪዎስ ሆይ በዚህ ወደ መንግሥተ ሰማያትና ታርፋለህ፣ ስለ ስሜ ተጋድሎህን ጨርሰሃልና ሃይማኖትን ስለኔ ጠብቀሃልና ታላቅ የሆነ የሰማዕትነትን አክሊል ተቀበል። ከእረፍት በኋላ ያዘጋጀውልህን መንግስቴን ተወርስ ዘንድ ወደ እረፍት ና አለው። አገልጋይ መርቆሪዎስ ሆይ እውነት እልሃለሁ ቤትህን ሹመትህንና በዚህ ዓለም ያለህን ሁሉ እንደተውክ ተላ ደስታ ክብርና ሹመትን ገንዘብ ሁሉ ትተህ እንደፈለከኝ ወደ እኔ መጥተህ ሥጋህን ስለ ስሜ ስለ ሕማምና ለስቃይ እንደሰጠህ እነሆ ዋጋህን እከፍልሃለሁ። ስምህ በዓለም ሁሉ የታወቀ ይሁን። በስምህ ብዙ ተአምር ይደረጋል። ሁሉ ጊዜ ስምህን ለሚጠሩ በንጹህ ልብ ሆነው በጸሎት ለሚታመኑ ሁሉ ከረፍት በኋላ በእውነት ያለ ሐሰት ለዘላለም ዋጋቸውን እከፍላቸዋለሁ። ቅዱስ ሚካኤልም ቤተክርስቲያንህን ለዘላለም የሚያገለግል ይሁን። ቤተክርስቲያንህን ዘወትር ለሚያገለግል ወደ ማህበረ በኩር አቀርበዋለሁ። ልጁን በስምህ ለሚሰይም ከክፉ ሁሉ ጠብቀዋለሁ። የገልህ መጽሐፍ ስምህን ለሚያጽፍ በሕይወት መጽሐፍ ስሙን እጽፈዋለሁ። መንግሥተ ሰማያትንም ለዘላለም አወርሰዋለሁ አለ። መርቆሪዎስ ይህንን ከእግዚአብሔር ዘንድ ከሰማ በኋላ ነቃ፣ ደስም አለው። የታዘዙትም እንደታዘዛችሁ ፈጥናችሁ አድርጉ። እኔ ዓለምን የፈጠረውን እግዚአብሔርን ወደ እርሱ ይጠራችሁ ዘንድ ሐሳባችሁን ከእርሱ ጋር ካደረጉ ቅዱሳን ያገባችሁ ዘንድ ችግራችሁንም ያቀልላችሁ ዘንድ እለምነዋለሁ አላቸው።
ከዚህ በኋላ ራሱን አዘነበለና አንገቱን ቆረጡት። ኅዳር 25 ቀን ሰማዕትነትን ተቀበለ። ንጽሕት ነፍሱም በታላቅ ደስታ ወደ ሰማይ አረገች። ከእርሱም ብዙ ተአምር ስለታየ የተአምሩን መጽሐፍ ሊያነቡ ይገባል። በተቆረጠ ጊዜ ሥጋው ነጭ ሆነ፣ በረዶም መሰለ። ከእርሱም መዓዛ የሚያምር ሽቶ ወጣ። ሰዎች አይተው በእግዚአብሔር አመኑ፣ ለስሙ ተገዙ። በዚህች ዕለት ብዙዎች ሰማዕትነትን ተቀበሉ። ሥጋውንም ወደ ሌላ ቦታ ቀበሩት። በጌታችን አምላካችን ኢየሱስ ክርስቶስ ኃይል ከእርሱ ብዙ ተአምር ታየ። ከይቅር ባይ አባቱ ጋር ማህያዊ ከሚሆን ከመንፈስ ቅዱስ ጋር ለእርሱ ምስጋና ስልጣንና ኃይል ዛሬም ዘወትርም ለዘላለሙ ይገባል። ይህንን መጽሐፍ ለጻፈ፣ ላጻፈ፣ ላነበበ፣ ለተረጎመ ቃሎቹንም ለሰማ የሰማዕቱን መርቆሬዎስን መታሰቢያ ያላደረገ እግዚአብሔር በመንግሥተ ሰማያት ለዘላለሙ በአንድነት ይማራቸው፣ አሜን። ይሁን ይደረግ። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የሰማዕቱ የቅዱስ መርቆሬዎስን መልኩን እናሰማችኋለን። ሰላም ለዝክረ ስምከ መርቆሬዎስ ሆይ የስም አጠራርህ የኢየሱስ አገልጋይ ማለት ለሆነውና ሐር ለሚመስለው ለተዘናፈለ ጠጉር ሰላምታ የሚገባ ድንቅ ድንቅ ነገርንና ተአምርን የምታደርግ ሰማዕት ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔንም ልጅህን ወደ ይቅርታና ወደ እውነት መንገድ ምራኝ። ሰላም ለርእስከ መርቆሬዎስ ሆይ ከመምህርህ ባስልዮስ ፊት ለማመስገን ከግንባርህ ጋራ በአንድ ላይ ዘንበል ላለው ራስህ ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት ሆይ ጠላት ከሚበዛበት ዓለም ሰውረ በፈረስ ውሰደኝ። ሰላም ለቀራንብቲከ መርቆሬዎስ ሆይ የዓይኖች መከለያ ለሆኑት ቅንድቦችና ከእውነት ምንጭ የተገኘ ዜናህን ለሚሰሙ ጆሮች ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት ሆይ ዮሐንስን በመንገድ ላይ እንዳዳንከው እኔንም በረድኤትህ አድነኝ፣ ጤንነትንም ስጠኝ። ሰላም ለመላትሂከ መርቆሬዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሻትቱ አፍንጮችና ጉንጮች እጅ በመንሳት ሰላም እልሃለሁ። ብዙ ሲቃይ የደረሰብህ ሰማዕት ሆይ ስንፍና የበዛበትን ዓለም በመተው የወንጌል ቃልን ለመፈጸም ከምቾት ይልቅ ድካምን መረጥክ። ሰላም ለከናፍሪከ መርቆሬዎስ ሆይ የከሃዲው ዳኪዎስን ስንፍናና የጣዖቱን ጥፋት አስቀድሞ ለተናገረ አፍህና ከንፈሮች ሰላም እላለሁ። ሰማዕት ሆይ ከባድ መከራን ባደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ሲቃይ የተቀበልክ እስከ ሞት ድረስ ታገስክ። ሰላም ለአስናኒከ መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶች ሰላም እላለሁ። እንደ ነጎድጓድ ለሚያጉረመርመው አንደበትህም ሰላም እላለሁ። ክፉ መካሪ ወገኖችን ያጠፋቸው ሰማዕት ሆይ መታሰቢያህ ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመልአክ እጅ ተቀበልክ። ሰላም ለቃልከ መርቆሬዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ ለሚያጉረመርመው ቃል ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ስጋና ደም ለባሹ እኔን በፈረስ ጫነኝ። ሰላም ለጉርኤከ መርቆሬዎስ ሆይ የሰማዕትነት ሲቃይ ወይንን ለቀመሰ ጉሮሮ ሰላም እላለሁ። በሰይፍ ለተቀለው አንገትም ሰላም እላለሁ። እንደ ሰማዕት አለቃ በተጋሉ የጸና ሰማዕት ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነህ ታደገኝ፣
ዳግመኛም ነፃ አውጣኝ። ሰላም ለመታክፍቲከ መርቆሬዎስ ሆይ ከባድ የሆነ የስቃይ ቀንበርንና በሊተውስጥራ የተሰቀለ የክርስቶስ መስቀልን ለመሸከም ወደ ታች ላዘነበሉ ትከሾች ሰላም ላለው። ስቃይና መከራን የታገስክ ሰማዕት ሆይ ስራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከስቃይና ከሞት ወጥመድ ፈጥነ ሰውራት። ሰላም ለዘባንከ መርቆሬዎስ ሆይ ከደረት በታች ደም እስኪንጠፈጠፍ ድረስ በስቃይ ጅራፍ ለተገረፈው ጀርባ ሰላም ላለው። ሁሉን የታገስክ ጥበበኛ ሰማዕት ሆይ በሞት ጫካ ውስጥ ወድቄ እንዳልቀር ስንፍና ጠላቴን ለመግደል ሰይፍን ስጠኝ። ሰላም ለሕፅንከ መርቆሬዎስ ሆይ የረቂቅ ጥበብ መከማቻ ለሆነ ወረች ሰላም ላለው። በፍጹም ፈቃደኝነት ለታሰሩ እጆችም ሰላም ላለው። በስቃይ በደም የተጠመቅ እውነተኛ ሰማዕት ሆይ ከሱ በፊት በፍጹም ሰላም ጸና ዘንድ ስለኔ ጸልይልኝ። ሰላም ለመዛርኢከ መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን ለመሰሉ ትከሻዎችና ክርንህን በምስጋና ሰላም ላለው። በሥላሴ ስም በእምነት የጸና ሰማዕት ሆይ የበደል ቁስል ሰውነት የሞልቶታልና በመድኃኒት ፈውሰኝ፣ ክብርንም ስጠኝ። ሰላም ለእመትከ መርቆሬዎስ ሆይ ኩራዜ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፍህና ክንድህ ሰላም ላለው። እንደ ተከዚ ጥበብን የተሞላ ሰማዕት ሆይ ነፍስህን አቤቱ የልጅን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመህ ደምስስ። ሰላም ለአጻብኢከ መርቆሬዎስ ሆይ በአስሩ አውታር ከጥፍሮች ጋር በአንድነት ምስጋናን ለሚያመሰግኑ ጣቶች ሰላም ላለው። ሃይማኖትንና ፍቅርን የተጎናጸፍክ ሰማዕት ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት በልጅህ ቃል ኪዳን ግባልኝ። ሰላም ለገባዋቲከ መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖች ሰላም ላለው። የምስጋናና የክብር መከማቻ ለሆነው ከርስም ሰላም ላለው። ስቃይንና ችግርን የምትታገስ ሰማዕት ሆይ አቤቱ ፈቃድህ ከሆነ ኀፍረትና ራቁትነት በተሰማኝ ጊዜ ልብስ ትሆነኝ ዘንድ እመኛለሁ። ሰላም ለልብከ መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለህ ስቃይን እስከምትቀበል ድረስ ቁርጥ ሐሳብን ስላሰበ ልብ ሰላም ላለው። ሰማዕት ሆይ ባስልዮስ በጸለየ ጊዜ ስዕልህ የኃይሉን ብርታት በካዲ ኦልያኖስ ላይ እንዳሳየ የማዳንህን ኃይል ተንኮለኛ የሆነ ጠላቴን ይደምስስ። ሰላም ለኩለያቲከ መርቆሬዎስ ሆይ ሐሳብ ሁሉ ደግነት፣ ቸርነት ለሆነ ኩላሊት ሰላም ላለው። ሰማዕትነትን በምትቀበልበት ጊዜ የቀናት እሳት ላላቃጠለው አንጀት ሰላም ላለው። ሰማዕት ሆይ ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስህ የድህነት ጦሩን በመያዝ ጠላቴን ለመውጋት ይሩጥ። ሰላም ለንዋየ ውስጥከ መርቆሬዎስ ሆይ ትሕትናና ደግነትን ለተሞላው ውስጣዊ አካል ሰላም ላለው። የአባላት ሁሉ ማዕከል ሆና ለምትኖረውን ብርትም ሰላም ላለው። መርቆሬዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋር ከመፋረዷ አስቀድሞና ረዳቷን መታመኛዋም አንተ ነህና። ሰላም ለሐቆያከ መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም ላለው። ከእንኮይ መዓዛ የበለጠ መዓዛ ያለ ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅህን አያድክመኝ እያልኩ በጮኩ ጊዜ ቃሌን ስማ። ሰላም ለአብራኪከ መርቆሬዎስ ሆይ በሁለት እግሮች ኃይል ስቃይን ከፈጸሙ በኋላ በስቃይ አደባባይ ችሎት ለቆሙ ጉልበቶች ሰላም ላለው።
ታላቅ ግርማን የለበስክ ሰማዕት ሆይ አቤቱ የድካምና የኃጢአት ሸክም ከሰውነት ያቅልል፣ ያላንተ በሽታዋን የሚፈውስ የለምና። ሰላም ለሰኮናከ መርቆሪዎስ ሆይ ለተረከዞች 2 የወንጌል ጫማዎችን ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም ላለው። ክቡር እንደመሆንህ የተሰቃየህና ሰማዕትነትህን የፈጸምክ መርቆሪዎስ ሰማዕት ሆይ አቤቱ ነፍሴን የጻድቃንን ዋጋ ተስፋ ፈልጊ፣ አካሄድሽንም በጥበብ ከጥፋት መንገድ አርቂ በላት። ሰላም ለአጻብ አግርከ መርቆሪዎስ ሆይ በመሮጥና በመቀዳደም ከ10 ጥፍሮች ጋራ ስቃይን ለመቀበል ለተባበሩ እግሮች ሰላምታ ላለው። ስለ ክርስቶስ ፍቅር መከራ የተቀበልክ የተሰቃየ ሰማዕት ሆይ በፈቃድ ይሄዱ ዘንድ ከአምላካዊ እርሻህም የእውነት ፍሬን ይለቅሙ ዘንድ የቤቴን ሰዎች አዝዝ። ሰላም ለቆምከ መርቆሪዎስ ሆይ ፈጽሞ ለሚያምረው ቁመና ደም ግባትን ለተመላ መልክ ሰላም ላለው። ስቃይን ሁሉ የተቀበልክ ሰማዕት ሆይ ስዕልህ ተንኮለኛ ኦልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። ሰላም ለጸአተ ነፍስከ መርቆሪዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህ በተቆረጠ ጊዜ ለወጣው ነፍስ ሰላም ላለው። ሰማዕት ሆይ እግረ ልቦናዬ በፊትህ በቆመ ጊዜ በነጋ ጎብኘኝ፣ ሰላምንም ስጠኝ፣ ደግ እናትና አባት አድርጌሃለሁና። ሰላም ለበድነ ሥጋከ መርቆሪዎስ ሆይ ንጹሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደም ውሃ ለጸደው ግንዘት ሰላም ላለው። የአስሌጥና የፋርስ ገዥ ሰማዕት ሆይ አቤቱ በጸሎትህ ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። ሰላም ለመቃብሪከ መርቆሪዎስ ሆይ የሥጋ መኖሪያ ቦታ ለሆነው መቃብር ሰላም ላለው። መርቆሪዎስ ሆይ በየዘመኑ እንዳንተ የተጋደለ የለም። ደም ግባቱ ካማረ ከጊዮርጊስ ሰማዕት በቀር አንተን የሚመስል ማንም የለም። መርቆሪዎስ ሆይ አንደኛው ተአምር መምህር ባስልዮስ ስዕል ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኡልያኖስን ይህ ስዕልህ ከአርበኛ ተመስሎ በገሃድ በጦር ገደለውና ስልጣኑን ገለጠ፣ ኃይሉን አሳየ። መርቆሪዎስ ሆይ ሁለተኛ ተአምር ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስ ጫንከው፣ እንደዚሁ ደካማውን እኔንም ረድኤት ይሸከመኝ። የክርስቶስ የኃይሉ መገለጫ ሰማዕት ሆይ መርቆሪዎስ ሆይ ሦስተኛው ተአምር ወዳጅ አንተን በማሰብ በጸለዩ ጊዜ በፈረስ አምሳል የተደረገው ስለታየው ኦልያኖስ እንደሞተ ሕዝቡም እንደጠፉ አካሉ እስከሚርስ ድረስ ላቡ እንደ ውሃ ጠብ አለ በማለት ይናገራል። ክርስቶስ ሆይ የኔን የሰነፉን ፍቅር አስበህ ወገኖችን አስቀድመህ እንደወደድካቸው ለሚመጣው ዘመን የስም ባለሟልነት ስጠኝ። ጎልማሳና ደግ ልጅ ከሆነ መርቆሪዎስም ጋራ ነፍሴን ለመታደግ በእጅህ ያዝ። ሰላም ለከ መርቆሪዎስ በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር መርቆሪዎስ ሆይ የተረገሙ ሰዎች ከሰውነት በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። ሰላም ለልብከ በሮም የምትኖር መርቆሪዎስ ሆይ ቂምና በቀልን ለማያውቀው ልብ ሰላም ላለው። እንደ ሽቶ የምታምር ሰማዕት ሆይ ስጋህን እንደ ጉማ በነኑ ተጋድሎህን ፈጸምክ። መርቆሪዎስ ሆይ በመታመን እጠራሃለሁ፣ በመማለድ በአንቃዶ ሕሊና ለምንሃለሁ። ከቂም በቀል የራክ ደግ ሰማዕት ሆይ ምሕረቱንና ይቅርታውን በእኔ ላይ ያሳይ ዘንድ የሰማዕትነትን ሲቃይ ሁሉ ለፈጣሪ አሳስበው።
መርቆሪዎስ ሆይ በክፎች ምክር ያልሄደ በዘባቾች አገር ያልኖረ ሰው ብፁዕ ነው። ጠላትን የምታሳድር ሰማዕት ሆይ ፈረስህ መንገድ ላለመሄድ ጌታዬ ወደ ኋላ እንመለስም በማለት ተናገረ። የቅዱስ መርቆሪዎስ አምላክ ሆይ እኔን ባሪያህን ይህንን የሚሰሙትንም በጸሎት አስቡን ያሉንን እህት ወንድሞቻችንም ከመከራ ሥጋ ከመከራ ነፍስ አድነን ጠብቀን። የቅዱስ መርቆሪዎስ በረከት ረድኤት ከሁላችሁ ጋር ይሁን። የሰራዊት አምላክ ልዑል እግዚአብሔር ከቅዱስ መርቆሪዎስ በረከት ረድኤት እንዲያሳትፈን እንዲህ እያልን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ለዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።